እኔ ነብይ ከሆንኩ 2019 ጀምሮ ይኸውላችሁ ብራዚል ላይ የምታዩቸው ልጆች አሉ። አሜሪካ ላይ የምታዩቸው ልጆች አሉ። ጋምቤላ ክሩሴድ ሲያደርጉ የምታዩቸው አሉ። በቴሌቪዥን መስኮት ሲያገለግሉ የምታዩቸው አሉ። የመጨረሻው ዘመን ሪቫይቫል ቀስቃሾች እዚህ ውስጥ አሉ። ያ ሰው እኔ ነኝ ካልክ ጮህና በኢየሱስ ስም አሜን በላ። እግዚአብሔር ይባርካል፣ ፊቱን ያበራልሃል፣ ሰላሙን ይሰጥሃል፣ ሰው ያደርጋል፣ ባለ ታሪክ ያደርጋል። አንተንም ያስብሃል፣ አንተንም ራስ ያስብሃል። ከበዘመዶች የመጀመሪያው የክብር ሰው ትሆናለህ። ዘር ማንዘሮች ባንተ ለመጠራት የሚለምኑት ሰው ትሆናለህ። እኔ እኮ የእንትና ዘመድ ነኝ፣ አክስት አጎት ነኝ ተብሎ ካለህበት ሰዎች ስለ ባንተ መመካት ይጀምራሉ። ሰፈር ባንተ ስም ይጠራል፣ ሀገር ባንተ ስም ይጠራል። የእግዚአብሔር ክብር ይሄንን በኢየሱስም ባንተ ላይ ያደርጋል። ወይኔ ወይኔ! ዛሬ አንድ ሰው አልገባው። ያንተ ረሃብ አንተ ላይ አቆመም። የሚቀጥለው ጄኔሬሽን ሁሉ ባንተ ላይ በመጣው ክብር የሚባረክበት ጊዜ ነው። ካመንክ ጩህና አሜን። እግዚአብሔር ፊቱን ካበራለ በኋላ ሰፈር ውስጥ ለመዋል ብትሞክር አትችልም። ተራ ሰው ለመሆን ብትሞክር አትችልም። እንደዚህ እንደከዚህ በፊቱ መቀጠል አትችልም። እግዚአብሔር ምስክሬ ይለኛል። በዚህ ኮንፈረንስ እግዚአብሔር ፊቱን ያበራልኛል። ቁጭ በሉ አጨብጭቡና ኢየሱስ ጌታ። እኔ ግን ሙሴን ብሆን ይሄን መጠየቅን እኔ እንጃ። ባህር ተከፍሎ በኩር ሁሉ ሞቶ ያን ሁሉ ታምራት ካየው በኋላ ስለ ሌላ ተጨማሪ ታምር ጠይቅ ነበር። እሱ ግን እንደዚህ አለ፣ አረ ጌታ ሆይ እኔ ለታምር አይደለም የተከተልኩ፣ የምፈልገው ራስህን ነው። አንተን እስካገኝ አልመለስም፣ ፊት እስኪበራልኝ አልለቅህም። ጌታ ሆይ ክብርህን አሳየኝ። አጨብጭበና ቁጭ በል። ሁረ ባህዶ ለመገቶንዳ ለበገቲያ ሁረ በገታና እግዚአብሔር ለተራቡ ሰዎች የሚሸልማቸው ገንዘብ አይደለም፣ ዝናም አይደለም፣ ፎቅም አይደለም፣ መኪና አውሮፕላንም አይደለም። ራሱ የኔ ሽልማት ራስህ ሁንልኝ፣ አንተው ሁንልኝ። ክብር ለኢየሱስ ይሁን። እስቲ አጨብጭቡ ለጌታ። እናንብበው እስቲ ዘጸአት 33 ከ10 ጀምሮና ሙሴም ወደ ድንኳኑ በገባ ጊዜ የደመና አምድ ይወርድ ነበር፣ በድንኳኑም ደጃፍ ይቆም ነበር። እግዚአብሔር ሙሴን ይናገረው ነበር። ሕዝቡም ሁሉ የደመና አምድ በድንኳኑ ደጃፍ ሲቆም ያየው ነበር። ሕዝቡም ሁሉ ተነስቶ እያንዳንዱ በድንኳኑ ደጃፍ ይሰግድ ነበር። ቀጥል። እግዚአብሔርም ሰው ከባልንጀራው ጋር እንደሚነጋገር እስቲ ፊት ለፊት በሉ። ይሄ ፊት ለፊት የሚለው ቃል ፓኒም ነው የሚለው። ከሙሴ ጋር ፊት ለፊት ሰው ከባልንጀራው ጋር እንደሚነጋገር። ሙሴም ወደ ሰፈሩ ይመለስ ነበር። ነገር ግን ሎሌው ብላቴናው የነዌ ልጅ ኢያሱ ከድንኳኑ አይለይም ነበር። ቀጥል። ሙሴም እግዚአብሔርን እነሆ አንተ ይህንን ሕዝብ አውጣ ትለኛለህ፣ እኔም ጋር የምትልከውን አላስታወከኝም። በስምም አወኩ፣ ደግሞም እኔ በፊት ሞገስ አገኘህ አልከኝ። ቀጥል። አሁንም በፊት ሞገስ አግኝቼ እንደሆነ ይኸውላችሁ የሚጠይቀውን ጥያቄ በፊት ሞገስ አግኝቼ እንደሆነ ምን አለ? አውቅ ዘንድ መንገድህን አሳየኝ። ቀጥል። እግዚአብሔርም እኔ ካንተ ጋር እሄዳለሁ አሳርፍህም አለው አለው። ቀጥል። አንተ ከኛ ጋር ካልወጣህ ከዚህ አታስወጣ። አንተ ከኛ ጋር ካልሄድክ ከዚህ አታስኪደን። ቀጥል።
በምድርም ፊት ካለው ሕዝብ ሁሉ እኔና ሕዝብ የተለየን እንሆን ዘንድ አንተ ከኛ ጋር ካልወጣ እኔና ሕዝብ በአንተ ዘንድ ሞገስ ማግኘታችን በምን ይታወቃል? የኛ ልዩነት እኮ አለ ባህር መክፈላችን አይደለም፣ ድንቅና ተአምር መሆኑ አይደለም። የኛ ከሌላ ሕዝብ የሚለየናል ያንተ ከኛ ጋር መውጣት ነው። ባከኔ ስለ ሙሴ እያወራው አይደለም። የኔ ልዩነቴ እኮ ያንተ ህልውና፣ ያንተ ጠረን፣ ያንተ መዓዛ፣ ያንተ ሽታ፣ ያንተ ክብር ነው አለ። ዛሬ በናዝሬቱ በኢየሱስም እናንተ ጌታን ተርባችሁ ተጠምታችሁ የመጣችሁ ዋጋ የምትከፍሉ እንቅልፍ የምታጡ በአውቶቡስ በመኪና ላይ ተጨናችሁ የመጣችሁ እኔ ዛሬ ምስራች ነግራችኋለሁ። ይዛችሁት የምትሄዱት ነገር እራሱ ጌታ ነው። ደመና ይዘህ ትሄዳለህ። ክብር ይዘህ ትሄዳለህ። ደመናን እንደ ልብስ ለብሰህ በኢየሱስም ትሄዳለህ። እግዚአብሔር ሁል ጊዜ ለረሃብተኞች መልስ አለው። አሜን፣ 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 አሜን። ፓኒም በሏ። በጣም እንደምታውቁት በጣም ከምወዳቸው ሰዎች አንዱ ዳዊት ነው። ዳዊት እግዚአብሔር እንደ ልቤ የሆነ ፈቃዴን የሚፈጽም a man after my own heart የተባለ ሰው ነው። ምን አደረገ ዳዊት? ማን ነው ዳዊት? ቤተሰቦቹ የማይፈልጉት አንድ ትንሽ ብላቴና እኮ ነው ዳዊት። ያልተማረ ሰው እኮ ነው ዳዊት። ተራ ሰው እኮ ነው ዳዊት። ክራርና በረባሶ ያለው ሰው እኮ ነው ዳዊት። እሱ በእኔና በእናንተ እውቀት ነው። በእግዚአብሔር እውቀት ግን በዛን ዘመን ከነበሩ ሰዎች ሁሉ የሰማይ ሁሉ ፌቨራይት ነው። ለምን ካልከኝ እግዚአብሔርን የሚራብና የሚጠማ ሰው ነው ዳዊት። አንድም ቦታ እግዚአብሔር ንጉሥ እንዲያደርገው ለምኖ አያውቅም። ዳዊት ጎልያድን ለመግደል ጸልዮ አያውቅም። ኢቭን ከገደለው በኋላ ስለ ጎልያድ አውርቶም ዘምሮም አያውቅም። ሄዳችሁ መዝሙረ ዳዊት ሁሉ ውስጥ ብትፈልጉ ጎልያድ የሚል ስም የለም። ሳሙኤል ነው የጻፈልን። የዳዊት ጉዳዩ የእግዚአብሔር ክብር ነው። እግዚአብሔር አንዲት ነገር ለመንኩት፣ እሷንም እሻለሁ በሕይወቴ ዘመን ሁሉ የእግዚአብሔርን ፓኒም ነው የሚለው ቃሉ። በነገራችን ላይ ፓኒም አይ ዘንድ በዛ ፓኒም ውስጥ እኖር ዘንድ ደስ የሚያሰኘውን ደግሞ እገልጥ ዘንድ የሚል ነው። ስላንተ ያወራው ከሆነ ሙቀቱን እርሳውና አሁን ከጎን ላለው ሰው ዛሬ እግዚአብሔር ፊት በኔ ላይ ይበራል በለው። ድገምና በልግድ የለህም። ይኸውልህ በእግዚአብሔር ክብር ሲመጣብህ በገንዘብ የማደርስበት፣ በእውቀትም የማደርስበት፣ በችሎታም የማደርስበት፣ በዘር ማንዘር የማደርስበት፣ በኢትዮጵያዊነት የማደርስበት እግዚአብሔር ራሱ በክንፉ ይዞ የሚያደርስ ከፍታ አለ። እሱም ፓኒም ዛሬ ሰጣሃለሁ ነው የሚለው እግዚአብሔር። ዛሬ የተገለጠ የእግዚአብሔር ክብር ባንቺ ላይ ይመጣል ነው የሚልሽ ጌታ ኢየሱስ ጌታ ነው። ዳዊት የጸለየው ጸሎት ዋላ ወደ ውሃ ምንጭ እንደምትናፍቅ አቤቱ ነፍሴ አንተን ናፈቀች። እንጨትና ውሃ በሌለበት ምድረ በዳ ነፍሴ አንተን አለች። ቸርች የለም፣ ህዝብ የለም፣ ማንም የለም። በጎች መሃል ቁጭ ብሎ የዘመረው ይሄንን እግዚአብሔር ሆይ እኔ የምናፍቀው እኮ አንተን ነው። የምፈልገው መገኘትህን ነው። የምፈልገው አንተን ነው። እግዚአብሔር ከሰማይ እንደዚህ ያለ ይሄ ሰው አለ እኔ ንጉሥ አደርገዋለሁ። ይሄ ሰው የእስራኤል ንጉሥ አደርገዋለሁ። የሚራቡ ሰዎች ከሰማይ እግዚአብሔር እንደዚህ ይላል። ይሄማ የኢትዮጵያን ታሪክ የሚቀይር የመጨረሻው ሪቫይቫሊስት ነው። እቺ ረሃብተኛዋ ሴት እቺንማ ገብርኤል ቆመታ ያለው እቺን ታላቅ ሴት ታደርግልኛለህ። ዛሬ መልአክ ገብቶ ግንባራቸው ላይ ምልክት የሚያደርግባት ታሪኩን ላሳጥርላችሁ። ዳዊት ጎልያድ እንዳለም በሕይወት እንዳለም አልሰማም። የሚያውቀው ነገር የለም። የሚያውቀው ነገር በግ ከሚጠብቅበት ዳዊት ትፈልጋለህ ተባለ። ለምን ሲባል ወንድሞች ጦር ሜዳ ስለሄዱ አይብና ዳቦ ይዘህ ትሄዳለህ ተባለ። ይዞ ሄደው ምን ሊያደርግ መሰላችሁ? እዛ ጦር ሜዳ ላሉት ለወንድሞቹ ምግብ ሊያደርስ ነው ሄደው። ሰማይ ግን የሚያውቀው እንደሱ አይደለም። ያቺ ቀን ለሱ የመጨረሻ የለውጦ ቀን እንደሆነች ነው።
ባክኔ ስለ ዳዊት እያወራው አይደለም፣ እኔ ስለ አንተ ነው ማወራው። ዛሬ በድንገት የመጣ መስሎ ሊሆን ይችላል። የሰማይ አምላክ ግን ግንባር ላይ ምልክት ያደርጋል። እስቲ ፓኒን በሉ ባካቸው። ጎልያድን ገደለ። ከብዙ ዘመናት በኋላ ንጉስ ሆነ። እግዚአብሔር ንጉስ አደረገው። ከዛስ 12ቱን የእስራኤል ነገዶች በጠቅላላ አንድ ላይ አመጣ። ቤተ መንግስት ሰራ። ሀገሪቱ ሰላም ሆነች። መጋዘኑ በወርቅ ተሞላ። የሚበላው ምግብ በጠቅላላ የዘቢብ ጥፍጥፍ ሆነ፣ ጮማ ሆነ። ከዛ ዳዊት እንደዚህ አለ፣ አይ ጌታ ሆይ እኔ ይሄን አይደለም የምፈልገው፣ እኔ የምፈልገው ታቦቱን ነው። ርዕስ ለአንድ ሰው እየተናገርኩ ነው ያለሁት። ይሄንን ማርክ አልጉ ብያለሁ። በ2018 ነው ሪቫይቫል የጀመረው ኢትዮጵያ ውስጥ በኃይለኛው። 19 ላይ ግን ፍሬውን የምታዩበት ጊዜያቸው ነው። ያልሰራልኝን ሳይሆን በዓለም ሁሉ አደባባይ ላይ ያቆመኝን መንፈስ ቅዱስ እሳት ነው የምናገርበት። 2019 ላይ አንተ ጋር ፎቶ ለመነሳት ሰዎች ሲረጋገጡ ነው ማየው። ይኸውልህ ያንቺን አገልግሎት ለመሳተፍ ከዓለም ዙሪያ ወደ አንቺ ሰዎች ሲመጡ ነው ማየው። ይሄንን የተራብሹ ጌታ ያደርገዋል። አጨብጭቡና ቁጭ በሉሽ። እንደዚህ ያለ ጌታ ሆይ እኔ የምፈልገው ክብርህን ነው። እኔ የጠማኝ ክብርህን ነው። ታቦቱ የት አለ አላቸው። ታቦቱማ በፍልስጤም ተማርኮ ነው ያለው። በፍጥነት አስመጡልኛል። የምፈልገው ክብሩን ነው አለ። ከዛ በኋላ ታቦቱ ለካ ተንቆ የሆነ ሰው ቤት ነበር። እንደለመዱት አንስቶ እንስሳ ላይ ጭነው ሊወድቅ ሲል ሊደግፍ ሲል ሰውየውን ቀጥ አድርጎ ገደለው። ዳዊት እንደዚህ ያለ ተቆጥቷል ማለት ነው። ይህ ታቦት እዛው ይቆይልኛል። ካህኑ ወሰደው። ታውቃላችኋል። ከዛ የካህኑን መባረክ ሲሰማ ዳዊት ካህናቶችን ሁሉ ጠራና ታቦቱ ያኛውን ለምን ገደለ፣ ይሄን ለምን ባረከ ብሎ ሲጠይቅ አያያዝ ነው አሉት። ታቦቱ ክብር ይፈልጋል አሉት። ታቦቱ ክብርን መጣል ይፈልጋል። ታቦቱ መቀደስ ይፈልጋል። ታቦቱ ራስን መስጠት ይፈልጋል። አሁን ገብቶኛል አለ። ካህናት ተዘጋጃላችሁ አለ። 4000 ነቢያትና ዘማሪዎችን በዚህ በኩል ካህናቶችን በዚህ በኩል ከዛ በኋላ ለ4 ተሸክመው ወደ ከተማ ሲያስገቡ እንደዚህ ያለ ዳዊት እኔ ክብር የለኝም ብሎ ልብሱን አወለቀ። አሁን የታቦት ዘመን ነው አለ። አሁን የክብር ዘመን ነው አለ። አሁን መገኘቱ ገብቷል አለ። ከዛ በኋላስ ድንኳን አሰራና አሁን ይሄን በደንብ ስሙኝ ይሆላችሁ። እግዚአብሔር ምን አይነት የቃል ኪዳን አምላክ እንደሆነ ልነግራችሁ ነው። ቁጭ በሉ። ድንኳን አሰርቶ ታቦቱን እዛ አስገብቶ 4000 መዘምራንና ነቢያት እየዘመሩ 24 ሰዓት ሙሉ የሚያመልኩበት ቦታ ሆነ። የእግዚአብሔር ክብር በኃይል ተገለጠ። ዳዊትም አረጀ። ከዛ ሞተ። የት እንደተቀበረ ታውቃላችሁ? በጣም የሚያስደንቅ ነገር እዛው ክብሩ ባለበት ቦታ ተቀበረ። እሱ አይደለም የሚገርመው፣ ቀጥሎ ያለው ነገር ነው የሚገርመው። ከዛ ከብዙ ሺህ ዓመት በኋላ ጌታችን ኢየሱስ መጣ። አገልግሎቱን ጨረሰ። ለሐዋርያቶቹ እንዲህ አላቸው፣ እራት የምበላበትን ቦታ አዘጋጁልኝ ስላቸው የት የሆነ ስራ ያዘ ሰው ተከትላችሁ ሰገነት ላይ ተወጡና እዛ ቦታ ታደርጉልኛላችሁ አለ። ጉድ ልነግራችሁ እኮ ነው። ያ ሰገነቱ ያለበት ቦታ ማለት ከስር የዳዊት መቃብር ነው፣ ከላይ ሰገነቱ ነው። የመጨረሻውን ራት ጌታ ኢየሱስ የበላበት ቦታ ማለት ከስር የዳዊት መቃብር ያለበት ነው። እግዚአብሔር ምን አይነት የቃል ኪዳን አምላክ እንደሆነ እሱ አይደለም የሚገርመው። አሁንም ኢየሱስ ከሞት ተነስቶ ካረገ በኋላ ሐዋርያት ሥራ ምዕራፍ 2 ድንገት እንደሚነጥቅ አውሎ ነፋስ ከሰማይ ድምፅ መጥቶ መንፈስ ቅዱስ የተሞሉበት ቤት ማለት እሱ ሰገነት ነው። ዛሬ እስራኤል ሀገር ብትሄዱ ፔንቴኮስት የፈሰሰበት ከላይ የዳዊት መቃብር ከታች ነው። አሁን ዛሬ ሄዳችሁ ብታዩ የዳዊት ረሃብ ከሱ ዘመን አልፎ እስከኛ ዘመን ድረስ የመጣ ወይኔ ወይኔ! ዛሬ አንድ ሰው አልገባው። ያንተ ረሃብ አንተ ላይ አቆመም። የሚቀጥለው ጄኔሬሽን ሁሉ በአንተ ላይ በመጣው ክብር የሚባረክበት ጊዜ ነው። ካመንክ ጩና አሜን። ከጎናችሁ ያለውን ሰው ንገሩት፣ እግዚአብሔር ፊቱን ያበራልሃል።
ድገምና በልግድ የለህ ድገምና በልግድ የለህ። እግዚአብሔር ፊቱን ካበራለ በኋላ ሰፈር ውስጥ ለመዋል ብትሞክር አትችልም። ተራ ሰው ለመሆን ብትሞክር አትችልም። እንደዚህ እንደ ከዚህ በፊቱ መቀጠል አትችልም። እኔ ነብይ ከሆንኩ 2019 ጀምሮ ይኸውላችሁ ብራዚል ላይ የምታዩቸው ልጆች አሉ። አሜሪካ ላይ የምታዩቸው ልጆች አሉ። ጋምቤላ ክሩሴድ ሲያደርጉ የምታዩቸው አሉ። በቴሌቪዥን መስኮት ሲያገለግሉ የምታዩቸው አሉ። የመጨረሻው ዘመን ሪቫይቫል ቀስቃሾች እዚህ ውስጥ አሉ። ያ ሰው እኔ ነኝ ካልክ ጮህና በኢየሱስ ስም አሜን በላ። ባባጋቶና አንተ ከኛ ጋር ካልወጣ ከዚህ አዳራሽ አንወጣ። አንተ ከኛ ጋር ካልሄድክ በፍጹም አንሄድም። አንተ ግን ከኛ ጋር ከሄድክ የድል ሰዎች እንሆናለን፣ የኃይል ሰዎች እንሆናለን፣ የክብር ሰዎች እንሆናለን። ካመንክ ጮህና በኢየሱስ ስም አሜን በላ። አጨብጭቡና ቁጭ በሉ። አቤት ረበጋታቱ ለከተተቴንዶ ለመገተንዳ ሩኮቶቶንዶስ ለበገለለበለለበለለበስ እግዚአብሔር ይባርካል። ፊቱን ያበራልሃል። ሰላሙን ይሰጥሃል። ሰው ያደርጋል። ባለ ታሪክ ያደርጋል። አንተንም ያስብሃል። አንተንም ራስ ያስብሃል። ከበዘመዶች የመጀመሪያው የክብር ሰው ትሆናለህ። ዘር ማንዘሮች ባንተ ለመጠራት የሚለምኑት ሰው ትሆናለህ። እኔ እኮ የእንትና ዘመድ ነኝ፣ አክስት አጎት ነኝ ተብሎ ካለህበት ሰዎች ስለ ባንተ መመካት ይጀምራሉ። ሰፈር ባንተ ስም ይጠራል። ሀገር ባንተ ስም ይጠራል። የእግዚአብሔር ክብር ይሄንን በኢየሱስም ባንተ ላይ ያደርጋል። አጨብጭቡ ለጌታ ክብር ባካችሁ። ካጨበጨባችሁ ለጌታ በደንብ አጨብጭቡ። ማንም ሰው ይበላል፣ ማንም ሰው ይለብሳል፣ ማንም ሰው ያገባል፣ ማንም ሰው ልጅ ይወልዳል። ማንም ሰው ፎቅ ሰርቶ ተምሮ ድግሪ ይዞ ልጆች ወልዶ እዚህ ምድር ላይ የሚኖረው ኑሮ ያልፋል። 99% ዓለም ላይ ያለው ሰው እንደዚሁ ነው የሚኖረው። 1% ግን አሉ። እነሱ በኖራቸው ምክንያት እግዚአብሔር አለ፣ መንፈስ ቅዱስ አለ፣ የእግዚአብሔር ክብር አለ፣ በእውነት አለ። እሱ ስላለ ብቻ ጌታን አክብር ያለው ብሎ ሕይወታቸው በጠቅላላ እንደተጻፈ ደብዳቤ ስለ እግዚአብሔር ገልጠው የሚያልፉ ሰዎች አሉ። ከሞቱ በኋላ እንኳን ከመቃብር በኋላ ስለ ኢየሱስ የሚናገሩ ሰዎች አሉ። ያ ሰው እኔ ነኝ የምትል ከሆነ ጩሁና አሜን ብለው እጨብጭቡና ቁጭ በሉ። ኢየሱስ ጌታ። ሙሴን ሙሴ ያደረገው ዕውቀቱና ግብጽ መወለዱ ሳይሆን የእግዚአብሔር ፓኒም ነው። ዳዊትን ዳዊት ያደረገው የእግዚአብሔር ሕልውና ነው። ዮሴፍን ዮሴፍ ያደረገው የእግዚአብሔር ሕልውና ነው። ከጎናችሁ ላለው ሰው ንገሩት፣ በደንብ አድርገኝ። በቅርብ ጊዜ ለምስጋና ቤት እጠራለሁ። እግዚአብሔር ያደረገልኝን ነገር አብረን እንመሰክራለን። ድንኳን ውስጥ ያላችሁ እጃችሁን አንሱ። ድንኳን ውስጥ ወደ 18 ኃያላን እንደሚቀቡ ጌታ ተናግሮኛል። እግዚአብሔር ምስክሬ ነው። ኢትዮጵያ ምድር ላይ በቃ እሳት የሚቀሰቅሱ የሞተ የሚያስነሱ እውር የሚያበሩ አሁን እየተለኮሰ ያለው እሳት እኮ እናንተ አልገባችሁ። ከዚህ በኋላ ይኸውላችሁ ኮሌክቲቭ የሆነ ሪቫይቫል ይጀምራል። ስቴዲየሞቹ በእሳት፣ መንገዱ በእሳት፣ አስፋልቱ በእሳት፣ ሜዳው በእሳት፣ ተራራው በእሳት፣ ቤተ ክርስቲያን በእሳት፣ ቤተ መቅደስ በእሳት፣ ቤተ መንግስት በእሳት። እሳት ሁረካታ እሳቱ ሲመጣ መናገር የሚችል ሰው የማይችል ተናጋሪ ይሆናል። ፈሪ ደፋር ይሆናል። የወደቀ ይነሳል። ያዘነ ይጽናናል። ሰላም ይሞላዋል። ፊቱ ባንተ ላይ በኢየሱስ ስም ይበራል። አጨብጭቡና ቁጭ በሉ። ወይኔ ጌታ ሆይ
ያዕቆብ፣ አብርሃም፣ ይስሐቅ፣ ያዕቆብ። ልክ አይደለም። ኦርደሩ ልክ አይደለም። የአብርሃም የይስሐቅ የኤሳው አምላክ ነው ትክክለኛ ኦርደር። ትክክለኛ ኦርደሩ ቀድሞ የተወለደውም ኤሳው ነው። በኩርና ያለው ኤሳው ነው። የእግዚአብሔርን አሰራር እንደዛው ነው። ግን አንዱ ይህንን መስመር አልቀበልም፣ እቀይረዋለሁ፣ አካሄዱን ኦርደሩን አዛባለሁ። ረሃብተኛ ነኝ። ከዚህ በኋላ እግዚአብሔር የሚጠራው እንዲያውም በኔ ብቻ ነው። እዚህ ውስጥ አለ ያዕቆብ፣ እምቢተኛው ያዕቆብ፣ ረሃብተኛው ያዕቆብ፣ የእግዚአብሔር ክብር ከመጣ ምንም የሚያደርገው ያዕቆብ ዛሬ መስመሩን እንዲህ አድርጎ የሚያስቀይር አንድ ሰው አለ። እኔ ካልክ በኢየሱስ ስም አሜን። ቁጭ በል፣ ልጨርስ ነው። ሲያስበው ይሄ የዕብራውያን አምላክ፣ ይሄ የአብርሃም አምላክ በሱ ስም ላይ ይጠራል። ከኦርደር የተነሳ እንደዚህ አለ። ወንድሙ ርቦት ባለ ሰዓት ላይ ጠበቀና ወንድሜ ሆይ የራበው ሰዓት ላይ ወጡን እንደዚህ አፍንጫው ላይ ሳለፈው ይሄን እንድሰጥ ትፈልጋለህ? አዎ እባክህ አንድ ነገር ትከፍላለህ አለው። ምን ልክፈል? በኩርናን ትከፍለልኛል። ያኛው ረሃብ የለውም። ያኛው ለበኩርና ጉዳይ የለውም። ላኛው ለእግዚአብሔር ክብር መጨረሻም ጣዖት አምልኮ ነው ያለፈው። ኧረ ውሰደው። ምን እንደሰጠ አላወቀም። ምን ዳይቨርት እንዳደረገ አላወቀም። ይሄኛ ይኸውላችሁ በኩርና ወሰደና በአባቱ ደግሞ ማህተም አስመታና አምልጦ ሲሄድ መንገድ ላይ ድንጋይ ተንተርሶ ሲተኛ ሰማያት ተከፍቶ መልአክ ሲወጡና ሲወርዱ አየ። ኧረ አሜን በሉ ባካቸው። ከዛ በኋላ የዛን ቦታ ስም ምን አለው ይላል? በአማርኛ ጳኒኤል ይላል። የዕብራይስጡ ፓኒም፣ ፓኒም ኤል ፓኒም፣ ከእግዚአብሔር ጋር ፊት ለፊት ተገናኘዋል። ከዛ በኋላ ያንን ቅባት ይዞ ሄደና ላባ ቤት ይወላችሁ በጎችን ማራባት ጀመረ። እሱ ባለበት በጎች ዝም ብሎ ይወልዳሉ። እሱ ባለበት ቤቱ ሁሉ ይባረካል። የመከራው ዘመን ሲያበቃ እግዚአብሔር ያዕቆብ አለው፣ አሁን አንተን አራግፌ ጨርሻለሁ። ከዚህ በኋላ አንተ በክብር የምትገለጥበት ነው። አሁን ውጣ አለው። ወጥቶ ሲሄድ ላባ ሲከተለው እግዚአብሔር እንደዚህ አለ፣ ኖ ኖ ኖ ኖ ኖ ኖ ኖ ኖ፣ ይሄ የምትከተለው ሰው አይደለም። ይሄ ኃያል ሰው ነው። ለመከራው ዘመን አብቅቷል። አሁን የሚገለጥበት ዘመን ነው። እባክህ ስላንተ ነው የምናገረው። ከጎናችሁ ላለው ሰው ንገሩት፣ የመከራዊ ዘመን አብቅቷል። አሁን የምገለጥበት ጊዜ ነው። ልወጣ ነው። ቻው። አጨብጭቡና ቁጭ በሉ። እንደዚህ የታወቀ ሰው አለ ውስጡ። ከታወቀ እስቲ ከጎን ላለው ሰው በቃ ቻው ቻው ቻው። በቅርቡ የሆነ የምሰማው ነገር አለ። ስለኔ የምሰማው ነገር አለ። ወደፊት የምታገኘኝ በጸሐፊ በኩል ብቻ ነው። የእግዚአብሔር ክብር ስለሚገለጥብኝ ቢዚ ስለምሆን፣ ለማንኛውም አሁን ለጊዜ ቻው ልበልህ በለው በናዝሬቱ በኢየሱስ። አጨብጭቡና ቁጭ በል። ቁጭ በል። ብታምኑ ኖሮ ይኸውላችሁ ያመነ ሰው ፊቱን አይቻቃለሁ ባይዘ ከጎኑ ላለው ሰው በደንብ አድርጎ ነው የሚናገረው። እንደሆነ አሁን እንደሆነ አድርጎ ነው የሚናገረው። እስቲ ድገም፣ የመጨረሻ ድገም 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 ድገም። ከባህር ሰምጦ በደም አየር እንደሚሻሰው ነፍሴ አንተኑ ትላለች። በእውነት ፊት እምላለሁ ደመናው ባየር ሲበተን ብርሃን አቅሟ ተዳክሞ በፍቅር ተዳክሞ መንፈስ ከላይ ሲያገኘኝ እንዳለ ዘዳለ ፊቴን አቀቶ
መንፈስ ከላይ ሲያገኘኝ ያሰረኝ ነገር ክብር ነፍሴ ነበር ገታ ካንተ ጋር ውሎ እንዳደረ መልኬ ላይ መልክህን አይቶ መልኬ ላይ መልክህን አይቶ ማውራት አቅቶኝ አቅም ጨርሼ መግለጽ አልቻልኩም